ጋር እውነት አለ። እኔ ጋር በቃ መሆን ያለበት ነገር እኔ ጋር አለ። እናንተ ባያችሁት ልክ ነው የምትናገሩት። እና ይህን ለመናገር የፈለግኩትኝ ለምን እንደዚህ ሆነ ብዬ ለማለት ሳይሆን ሪሉ እንዲህ ቢሆን እውነታው ይሄ ቢሆን ብዬ ስላመንኩኝ ነው ይሄን የምላችሁ ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? እኔ አለውኝ ይመስገን። እንግዲህ ቡዜ ዛሬ ላይ እንግዲህ እውነታውን ማለት ነው ያለውን እውነታ እስከ ዛሬ ድረስ ስንጨነቅ የነበረበትን እውነታ ይዛ መጣለች ማለት ነው። በነገራችን ላይ 32 ደቂቃ ሙሉ በጣም ሳዳምጠው የነበረ ነገር ነውና ቡዜ የተናገርሽው ነገር ትክክልም ነው። ግማሹን እንደ ሰው ሆነን ማለት ነው ትክክለኛ ፍርድ መስጠት ካለብን ሁለት አይነት ትክክልም ነው ትክክልም አይደለሽም። ለማንኛውም አብርሽ ወደ ጤናው መመለሱን አምነሻል። ይሄን ነገር ነበር ተጠብቄ የነበረው። አብርሽ አሁን ስለተሻለው መናገር ያለብኝን ነገር እናገራለሁ ላልሽው ኦኬ፣ እሱን ትክክል ነው ብለን ወስደናል። ቡዜ እዚህ ሚዲያ ላይ ስትመጡ ምን ጠብቀሽ ነበረ? ምክንያቱም እናት አሉ አባት አሉ። በፊትም ሚዲያ ላይ አውጥታችሁ ነበረ። እናትና አባትሽን ሚዲያ ላይ አብርሽ ሲያወጣ ምን ጠብቀሽ ነበር? ይሄ ላንቺ ጥያቄ ነው። ሌላው በልጆች ብለሻልና ያው እንግዲህ ምንም ማድረግ አይቻልም። ምክንያቱም አንድ ሰው ሚዲያ ላይ ከመጣ ጥሩንም መጥፎውንም ለመቀበል ዝግጁ ሆኖ ነው። ገባሽ አይደለም? አፈር ውስጥ አይደለም ጉድጓድ ውስጥ አይደለም። እንደውም የሆነ ሰዓት መተቱ ተገኘ ብለው ቆፍረው ምናምን ነገር እንትን ሲሉ አይቼ ነበርና በጣም እንደውም የሆነ ልጅ ስለነሱ ሲናገር ነበር። እንዴት እንደዚህ በሰው ልጅ ትጫወታላችሁ ምናምን። ሲጀመር ህፃኑ ልጅ ሚዲያ ላይ ማምጣት አልነበረባቸውም ነበረ። ቡዜና አብርሽ ልዑል መምጣት አልነበረበትም። ምክንያቱም እነሱ ስራቸውን ገቢያቸውን እንጂ ነገ ምን ይመጣል። አንቺ ራሱ ያስተዋልሽው ዛሬ ስንት ነገር ከተባለ ከተደረገ በኋላ አሁን ሀሳቡ መጣልሽ። ማንም አይቀበልሽ። ምክንያቱም ይሄ ትክክለኛ የምንሰራው ስራ የራሳችን ህይወታችን አለ። አሁን ደግሞ እዚህ ደግሞ ሚዲያ ላይ የምንሰራው ህይወታችን ሌላ ነው ላልሽው እሱ ትክክል ነው። እሱን ትክክልም ነው ብለው የተቀበሉ ብዙ ሰዎች አይቶናል፣ አጋጥሞናል። ኖ የራሳቸው እውነታ ነው ብለውም የሚናገሩ ሰዎች አላቸው። አንደኛ ስላልገባን ነው። ገባሽ? እዚህ ጋር ይሄ እውነታ እንዳልሆነ አንድ ሰው የኢትዮጵያ ተወላጅ ሆኖ ያው አለ አይደለ ብዙ ነገሮች የማይሰማ የማይከታተል ብዙ ድራማ አይተናል፣ ብዙ ነገር አይተናል እና ይገባናል፣ ገብቶናል። ግማሾቻችን ያልገባችሁም አላችሁ ካልሽ ትክክል ነሽ፣ አልቃወምሽም። እና ቤተሰቦችሽን አምጪ ትሉኝ ነበረ። እኔ ግን ጋሼ ለምን የማይመጣበት ምክንያት ብዙ ነገር ደርሶባቸዋል። እናቴ እስከመተራገም ድረስ ምናምን ነገር ብለሻል። የኔ እናት ቡዝዬ ማለት ነው። እኔ በጣም አድናቂሽ ነኝ፣ ግን ደግሞ በንግግሮችሽ ምናምን ሁሉንም ትክክል ነሽ ብዬ 100% መውሰድ የለብኝም ማለት ነው። ሁላችሁም የራሳችሁ ህይወት አላችሁ። ይሄ ትክክል ነው። አሁን የሚሰሩት ደግሞ እየሰሩ ያለው ድራማ ደግሞ በየሰው ቤት በትክክል አለ፣ እየተካሄደ ነው። ምክንያቱም እኛ በስተጀርባ ያሉትን ወይም ደግሞ ጉድጓድ ውስጥ የተቀመጡትን ተሸፍነው ወንዶችም ሴቶችም እንደዚህ የሚያደርጉትን በግልጽ ለማውጣት ለማስተማር ፈልገን ነው ብለሽ ላልሽው ትክክል፣ እሱን እንቀበላለን። ምክንያቱም አንቺ እንዳልሽው በጣም ብዙዎች አሉ፣ ወንዶችም በሴት ላይ ሴቶችም በወንዶች ላይ ብዙ ነገር የሆነ ቆራርጦ ከታክቶ ገሎ ምናምን ከመጣል ሌላ አስቀያሚ ነገር አለ ወይ? ይሄ እኛ ስራ አስቀያሚ ነው ብለሽ ደግሞ ጥያቄ አንስተሻልና ብዙ ነገር ሰምተናል። ምንም ያልሰማነው እዚች ምድር ላይ ያልተደረገ ነገር የለም። ያልሰማነው እንጂ ያልተደረገ ነገር የለም። እኛ አልሰማንም እንጂ በጣም ብዙ ነገር ተደርጓል። አሁን ደግሞ እንዳንቺው እኛ ሚዲያ ከጀመርን በኋላ የሰማነው ስለ ሚዲያው የገባን በቃ ሁሉም ነገር ሚዲያ ስንጀምር ነው። እናቴዋ ማለት ነው። ሊከፋሽ አይገባም። ልጁንም ዘቀዘቁት፣ ኤፍሬምንም ምንም አደረጉት፣ ሩታንም ይሁን ሄርሜላንም ይሁን ማለት ነው። በቤተሰባችን አትምጡ፣ መስራት ካለባችሁ እኛን እያያችሁ እኛ በምናደርገው ነገር መልስ ስጡ ብለሻል። ሲጀመር ልጁ ወይንም ልዑል ሚዲያ ላይ ያመጣችሁት እኮ ራሳችሁ ናችሁ። ስለዚህ ይሄ ሚዲያ ላይ እስከመጣ ድረስ ቪዲዮ ለምን ሰራችሁበት ብለሽ መናገር አትቺ፣ መከልከልም አትቺ። ምክንያቱም አይደለም ዛሬ ነገ ተነጎዲያ ገና ይሰራበታል፣ ገና ይሰሩበታል፣ የሚሰሩበት ይሰሩበታል።
ምክንያቱም ልጁን ሚዲያ ላይ ይሄንን ከፈራችሁ ድሮኑ በራሳችሁ ተማምናችሁ በራሳችሁ ብቻ ቆማችሁ መታችሁ መስራት ነበረባችሁ። ብዙ አስተማሪም አለው መጥፎም አለው ላልሽው ምንም እናንተ የምትሰሩት ድራማ ትክክልም ነው ትክክልም አይደለም ብሎ መወሰን እንትን ነው። ምክንያቱም እኛ በምናያችሁ ስለሆነ የምንወስነው ማለት ነው። ለማንኛውም ቡዜ ያው የተናገርሽው በጣም ብዙ ነው። 32 ደቂቃ ሙሉ ስንት ስራ ሰርቼ መሰለሽ ያዳመጥኩሽ ማለት ነውና ለማንኛውም ቤተሰብ ያው ይመቻችሁ። ከህፃኑ ላይ ምናምን ነገር ወረዱ። ያው ልጁ ነገ ታዳጊ ነው። ቤተሰቦችን አትስደቡ ብላ እንግዲህ በፍቅር በተማጽኖ በእንባ እየጠየቀች ያለች እህት ናት። እንረዳሻለን ብዬ አስባለሁ። ምክንያቱም እንዳልሽው ብዙ ልጆች ከ200 በላይ ቪዲዮዎቹ በራሳቸው ቪዲዮ እያንቀሳቀሱ ነው የሚገኙት። ይህን ቪዲዮ እንዳያንቀሳቀሱ ማድረግ ይችላሉ? አዎ በጣም ይችላሉ። ግን ደግሞ ይህንን ቪዲዮ ሌላ ሰው እንዳይሰራበት ቢያንቀሳቀሱ ማንም ሰው እነሱን አያይም። ምክንያቱም ሰው የሚያያቸው ለጥቅማቸው ብሎ ነው። ገባሽ? ይህንን ቪዲዮ እኔ ባልሰራበት ደግሞ በጣም የሚያዩ ሰዎች ባይሰሩበት እንዳይሰሩ ብታረጉ ሌላ ደግሞ ቪዲዮ ለማየት ወይም ደግሞ ለመስራት የራሳቸውን ትጋት ለመትጋት እንጂ ይሄን ቪዲዮ ለማየት እንደማይመጡ ተመልካቻችሁም እንደሚቀንስ ወቁ። ምክንያቱም የሚመለከታችሁ እነማን ናቸው ብለሽ ነው ማሰብ ያለብሽ። በሌላ መንገድ ደግሞ የነ አብርሽና የነ ሄርሜላ እውነታ እንግዲህ አብርሽ ተሽሎልኛል አሁን ስጠብቀው ነበረ ብለሻል። እንግዲህ መግለጫው ላይ እውነታውን ሁሉም ነገር እኔ ጋር ነው ያለው ላልሽው ትክክል ነው፣ አንቺ ጋር ነው ያለው። እንግዲህ እሱን እንሰማለን፣ ምክንያቱም መስማትም አለብን። አሁን የአብርሽን የጤንነቱን ምክንያት እኔ ትነግሪናለሽ ብዬ እስከ መጨረሻ ይሄ ሁሉ ሳዳምጥ ማለት ነው ብሶት ነው የምትይው። ምክንያቱም ብሶት መባሰት የለብሽም። እኔን እንደፈለጋችሁ አድርጉ ምናምን። ገና ያንቺ ልጆች ራሱ አይቀሩም እዚህ ሚዲያ ላይ መውጣታቸው አይቀሩም። ገባሽ? እዛ ያለ ሰው ፎቶ ያነሳና ይለቅና ሌላው ደግሞ ይሄ ነው የቡዜ ልጅ ብሎ ዘቅዝቆ ሊለቀው ይችላል። ስለዚህ ራስሽን አሳምኝ፣ በቃ ራስሽ አሳምኝ ማለት ነው። ለማንኛውም ቡዝዬ ሌላ ቪዲዮ ቀጥላለሁ እንጂ